ቁርአን ነው ጥሩ ስነ ምግባር ላይ እንድትሆኑ የሚያንጻችሁ ቁርአን ነው ከአስካሪ መጠጥ ከዝሙት ከሐሜት የሰውን ንብረትን ከመውሰድ የሰውን ከመግደል የሚከለክላችሁ ቁርአን ነው ኑ ወደ ቁርአን ነው ዝምድናን የሚቆርጡ ሰዎች ምድር ላይ ብልሹነትን ወንጀልን ጥፋትን የሚያስፋፉ ሰዎች እነዚህ ከአላህ ረሕመት የራቁ ናቸው ወቢልዋሊደይኒ ኢሕሳና ለወላጆቻችሁ መልካም ነገርን ሁሉ ዋሉላቸው አድርጉላቸው ብሎ ጌታ ወስኗል ወላጆች የአላህ አደራ የአላህ አማና ናቸው በወላጆቻችን ሐቅ መብት ዙሪያ ያዘዘን አላህ ስብሓነሁ ወተዓላ ነው بسم الله الحمد لله والصلاة والسلام على رسول الله وعلى آله وأصحابه موالاه ودون دموشهتوش يه رياض الصالحين كتاب درس برنامجنا ነው ዛሬ አዲስ ባብ ነው ምን ጀምረው እንዲህ ይላል ባቡ ተሕሪም العقوق وقطيعة الرحم ይህ ባብ ርዕስ ወላጆችን መዳፈር ወላጆችን ሐቅ አለመወጣት حرام መሆኑንና ዝምድናን መቁረጥ حرام مهونون من ملكة بتر اسنه قال الله تعالى ينس ملكته الله سبحانه وتعالى اندي هلال فهل عسيتم إن توليتم أن تفسدوا في الأرض وتقطعوا أرحامكم أولئك الذين لعنهم الله فأصمهم وأعمى أبصارهم من إلى الله سبحانه وتعالى فهل عسيتم إن توليتم أي فلعلكم إن توليتم أعرضتم عن الدين إن أنت زر بالاتشو جزي ودهلا بالاتشو جزي وفارقتم أحكام القرآن القرآن هجنا سرعة بتأساتشونا أمبي بالاتشو جزي عصباتشون فلقاتشون من أن تفسدوا في الأرض مدر لاي فساد ما سراجت طفات ما سراجت تمنياتشون فلقاتشون ይላል ስብሓን ተዓላ ይህን ምን እንደሆነ ሲገልጽ ምን ይላል ወተቀጥዑ አን ትፍስዱ ፊል አርድ ማት ምድር ላይ ወንጀልን ማብዛት ማሰራጨት ነው ሽርክ ሊሆን ይችላል ቢድዓ ሊሆን ይችላል የሰውን ሐቅ መንካት ሰውን ማማት ሰውን ንብረት ድንበር ማለፍ ዝሙት ኸምር ወለድ እንደዚህ ሁሉ ኢፍሳዱ ፊል አርድ ሁሉ ምድር ላይ ፈሳድን ማሰራጨት ነው ይሄን እንዲያሰባችሁት ከቁርአን ከሐዲስ አስተምሮት ዞር ስትሉና እሱን አንቀበልም ስትሉ ጥፋት መፈጸም ፈልጋችሁ ነው እንዴ ወተቀጥዑ አርሃመኩም እንዲሁም ዝምድናችሁን ለመቁረጥ ይላል አላህ አው ከቁርአን ከሐዲስ አስተምሮት ያፈነገጠ ሰው ከሚተገበራቸው ጥፋቶች ውስጥ አንዱ ዝምድናን መቁረጥ ነው ወላጆችን መዳፈር ነው ዘመዶችን ችላ ማለት ወይ ዘመዶችን መሸሽ መንፈግ እነዚህን ነው የሚፈልገው ማን ከቁርአንና ከሐዲስ አስተምሮት የራቀ ሰው ይህ ነው እንዴ ይሄን ፈልጉ ነው እንዴ አላህ Subhanahu Wa Ta'ala አንድ ሰው የቁርአንና የሐዲስን አስተምሮት የሚቀበል ከሆነ ዝምድናውን አይቆርጥም ነው ወላጆችን ያከብራል ነው ዘመዱን ያከብራል ነው ኡላኢካ እነዚህ ከቁርአንና ከሐዲስ አስተምሮት እምቢ ብለው አፈንግጠው አንቀበልም ብለው የሄዱ ሰዎች ወንጀል ፈልገው ነው ጥፋትን ፈልገው ነው አንዳንድ ሰዎች አሉ እስላማዊ አስተምሮትን ሲነገራቸው ያዩትና ይሄማ መታሰር ነው ይላሉ መፈታት ማለት ምን ማለት ነው መፈታት ማለት አስካሪ መጠጥ መጠጣት ነው መፈታት ወይም ነፃነት ማለት ወላጆችን መዳፈር ነው ዝምድናን ችላ ማለት መቁረጥ ነው ነፃነት ማለት ሰውን መግደል የሰውን ንብረት መዝረፍ ነው ነፃነት ማለት ጋጠወጥነት ባለጌነት ነው ይሄን ፈልጋችሁ አይደለም ከቁርአንና ከሐዲስ አስተምሮት አፈንግጣችሁ የወጣችሁት እንዲህማ ከሆነ ኡላኢከ الذين لعنهم الله በእንዲህ አይነት ሐሳብ ዓላማ ኑሯቸው
ከቁርአን ከሐዲስ አፈንግጠው በዛው በክፉ ዓላማቸውና በወንጀል ስሜታቸው የሚኖሩ ሰዎች አላህ ከረሕመቱ ያራቃቸው ሰዎች ናቸው። የአላህ እርግማን የወረደባቸው ሰዎች ናቸው። ፈአሰመሁም አላህ ደንቆሮ ያደረጋቸው ሰዎች ናቸው። ወአዕማ አብሳረሁም አላህ የውስጥ አይናቸውንም ያወረባቸው ናቸው ይላል አላህ ሱብሓነሁ ወተዓላ። አዎ ይህ የቁርአን አንቀጽ በጣም ትልቅ መልእክት አለው። የብዙ ጥቂት ማይባሉ በጥቅሉ ጥቂት ማይባሉ ሰዎችን ማንነት ግልጽ አድርጎ የሚያቀርብ የቁርአን አንቀጽ ነው። ሱብሓነላህ ሰዎች የቁርአን አንቀጽ ሲነገር አላህ እንዲህ ብሏል ሲባሉ ደስ ማይላቸዋሉ። ነቢዩ ሰለላሁ ዐለይሂ ወሰለም እንዲህ ብሏሉ ሲባሉ ደስ ማይላቸዋሉ። ከዚህም የተነሳ ይህን መስማት አይፈልጉም፣ ወደማይሰሙበት ቦታ ይሄዳሉ። በድንገት የሚያሰማቸውም ሰው ወይም የሆነ ነገር አጋጣሚ ቢገጥማቸው ላለመስማት ጥረት ያደርጋሉ። ቦታን ለቆ ለማውጣት ጥረት ያደርጋሉ። እንደዚህ አይነት ስነ ልቦና ያላችሁ ሰዎች ምንድን ነው ዓላማችሁ? ምን ፈልጋችሁ ነው? ምን ፈልጋችሁ ነው ይህን ተወሊ የምታደርጉት? ችላ የምትሉት፣ ወደ ኋላ የምትሉት፣ የምትሸሹት ምን ፈልጋችሁ ነው? አንቱፍሲዱ ፊል አርድ ምድር ላይ ወንጀል ማሰራጨት ፈልጋችሁ ነው አይደለም? ዝሙት እንዳሳችሁን ለመፈጸም፣ ባዕድ አምልኮትን ለማምለክ፣ ቢድዓን ለመፈጸም፣ የሰው ንብረት ለመዝረፍ፣ ሰውን ለማማት፣ ዝምድናን ለመቁረጥ፣ ወላጆችን ለመዳፈር፣ ጋጠወጥ ለመሆን፣ ስድ ለመሆን ይህን ፈልጋችሁን አይደለም? የቁርአን የሐዲስ አስተምሮትን ላለመስማት ወይም ህግጋቱን ላለመተግበር ዞር የምትሉት የምትሸሹት? በሉ እንግዲያውስ እናንተ ብሎ ማለት የአላህ እርግማን የወረደባችሁ ናችሁ። እናንተ ብሎ ማለት አላህ ከረሕመቱ ከእዝነቱ ያራቃችሁ ናችሁ። እናንተ ብሎ ማለት አላህ ስብሓነሁ ወተዓላ ጆሯችሁን ፈአሰመሁም ደንቆሮ የተደረጋችሁ ናችሁ። እውነትን ላትሰሙ፣ ሐቅን ላትሰሙ የተደረጋችሁ ናችሁ። ወአዕማ አብሳረሁም የቀልባችሁ የውስጥ የህልና ብርሃናችሁ የታወረባችሁ ናችሁ ይላል አላህ ስብሓነሁ ወተዓላ። አይደለንም፣ እንደዚህ አልፈለግንም፣ የዝሙትም ፍላጎት የለንም፣ የባዕዳም የጣዖት አምልኮትም ፍላጎት የለንም፣ የሽርክም የቢድዓም ፍላጎት የለንም፣ የሰውን ሐቅ ንብረት መንካት፣ የሰውን ሰው ላይ ድንበር የማለፍ ፍላጎት የለንም፣ በፈጣራችን ላይ የማመፅ ፍላጎት የለንም ከሆነ ዓላማችሁ ለቁርአን ስሙ፣ ቁርአን አስተምሮ ስሙ፣ የነቢዩን ሰለላሁ ዐለይሂ ወሰለም አስተምሮ ስሙ። ወላጆቻችን የመዳፈር ፍላጎት የለንም ካላችሁ፣ ዝምድናን የመቁረጥ ዓላማ የለንም ካላችሁ ኑ ወደ ቁርአን። ይህን ዓላማችሁ መጥፎ ካልሆነና ጋጠወጥ ስዶች ካልሆናችሁ ኑ ወደ ቁርአን። ቁርአን ነው ስለ ወላጆቻችሁ አክብሮት የሚያስተምራችሁ። ቁርአን ነው ስለ ዝምድና አክብሮት እንዴት ማክበር እንዳለባችሁ፣ እንዴት መቀጠል እንዳለባችሁ የሚያስተምራችሁ። ቁርአን ነው ጥሩ ስነ ምግባር ላይ እንድትሆኑ የሚያንጻችሁ። ቁርአን ነው ከአስካሪ መጠጥ፣ ከዝሙት፣ ከሐሜት፣ የሰውን ንብረትን ከመውሰድ፣ የሰውን ከመግደል የሚከለከላችሁ ቁርአን ነው። ኑ ወደ ቁርአን ነው። መርሐባ። በቀጣይ በቁርአን አንቀጽ እንዲህ ይላል አላህ ሱብሓነሁ ወተዓላ ወቃለ አላሁ ተዓላ ወለዚነ የንቁዱነ ዐህደላህ እነዚያ የአላህን ሱብሓነሁ ወተዓላ ቃለ መሐላ የሚጥሱ ሰዎች ለአላህ የገቡትን ሚን ባዕድ ሚሳቂሂ አላህ ያን ቃለ መሐላ ካጠበቀባቸው በኋላ ከተረጋገጠ በኋላ ያን ቃለ መሐላቸውን የሚጥሱ ከዛ ቃለ መሐላ የሚያፈነግጡ ሰዎች እንዲሁም ወየቅጠዑ ማ አመረ አላሁ ብሂ አን ዩሰል አላህ ስብሓነሁ ወተዓላ እንዲቀጠል ያዘዘበትን ነገር የሚቆርጡ ሰዎች ወዩፍሲዱነ ፊል አርድ ምድር ላይም ብልሹነትን ጋጠወጥነትን የሚያሰራጩ የሚያስፋፉ ሰዎች ኡላኢከ እነሱ ማለት ለሁም ላዕና የአላህ እርግማን የሚገባቸው ናቸው። የአላህ እርግማን ማለት አላህ ከረሕመቱ ከእዝነቱ ያራቃቸው ሰዎች ናቸው። ወለሁም ሱኡ ዳር ለእነሱም መጨረሻቸው የከፋ መጥፎ የሚሆንባቸው ሰዎች ናቸው ይላል አላህ ስብሓነሁ ወተዓላ። ውድ ወንድሞች እህቶች፣ እነዚህ ሁለት የቁርአን አንቀጾች አጠንክሮ የሚያስተምሩት ምንድን ነው? እያንዳንዱ አማኝ ሙስሊም የአላህን ስብሓነሁ ወተዓላ መመሪያ ሊከተል ይገባዋል። የፈጣሪውን መመሪያ ሊከተል ይገባዋል። እያንዳንዱ ሙስሊም ብቻ አይደለም፣ የሰው ዘር በሙሉ ለፈጣሪው ሊታዘዝ፣ ለፈጣሪው መርሐባ ሊል ይገባል።
አይ ለፈጣሪ አልታዘዝም ብሎ የሚል ከሆነ ቃሉን እያጠፈ ነው። እኛ ለአላህ በሁለት መልኩ ቃል ገብተናል። አንደኛ በአባታችን አደም ጀርባ ላይ እያለን አለስቱ ቢረቢኩም ጌታችሁ ነኝ አይደል ብሎ አላህ ጠይቆ አው ቃሉ በላ አዎን እንዴታ ጌታችን ነህ እንጂ ብለን ተቀብለናል። ያ ማለት ለትእዛዝህ ልናድርልህ፣ ልንገዛህ፣ ልናመልክህ ቃል ገብተናል ብለን ቃል ገብተናል። ያን ቃላችን ነው መፈጸም መተግበር ያለብን። ሁለተኛው እዚች ዓለም ላይ ከመጣን በኋላ የአላህን መመሪያ በቀጥታም ይሁን በተዘዋዋሪ ሰምተናል። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም የዚህ ዓለም ነቢይ ዘመን የዚህ ዘመን ነቢይ ብቸኛ ነቢይ መሆናቸውን የመጨረሻ ነቢይ መሆናቸውን በቀጥታም በተዘዋዋሪ የሰው ዘር ሰምተዋል። ይህን ስትሰማ ቃልህን አድሰሃል ማለት ነው። መጀመሪያ የገባውን ቃል አድሰኸዋል። የፈጠረ ፈጣሪ እኛን የፈጠረን እሱን ልናመልከው ነው፣ እሱን ልንገዛው ነው። ተገዙኝ አምልኩኝ ብሏል። ይህን ሁሉ ቃል ከያዘ በኋላ በቃላችን ቀጥ ብለን አለመቆምና ያን ቃላችን ማፍረስ ማለት ስሜትን መከተል፣ የአላህ መመሪያ ትቶ ስሜትን መከተል ቃል ማፍረስ ነው። የአላህ ስብሓነሁ ወተዓላ መመሪያ አንትቶ የሰዎችን አባባል የሰዎችን ፍልስፍና መከተል ቃል ማፍረስ ነው። እነዚህ ቃል የምታፈርሱ ሰዎች እንዲሁም ዝምድናን ምትቆርጡ አላህ እንዲቀጠል ያዘዘው ዝምድናን ነው። ዝምድና ወሲሉ አርሐመኩም ዝምድናችሁን ቀጥሉ ብሏል ነቢያችን ሰለላሁ ዐለይሂ ወሰለም። ዝምድናን የሚቆርጡ ሰዎች ምድር ላይ ብልሹነትን፣ ወንጀልን፣ ጥፋትን የሚያስፋፉ ሰዎች እነዚህ ከአላህ ረሕመት የራቁ ናቸው፣ የአላህ እርግማን የተገባቸው ናቸው፣ መጨረሻቸውም የጀሃነም ነው ይላል አላህ ሱብሓነሁ ወተዓላ። ስለዚህ ውድ ወንድሞች እህቶች አደብ እናድርግ። በነፍስያ አንመራ፣ በሰዎች አባባልም አንመራ፣ በሰዎችም ሆነ በእኛ ፍልስፍና አንመራ። እኛ ጌታችን የፈጠረን አንድ አላህ ነው። በፈጣሪያችን በአንድ አላህ መመሪያ ብቻ ነው ህይወታችንን ማሳለፍ ያለብን። ከዛ ውጭ ያሉ ነገሮች በሙሉ አሳሳቾች ናቸው። ከአላህ ስብሓነሁ ወተዓላ መመሪያ ውጭ ያሉ ነገሮች በሙሉ ወደ ጥፋት፣ ወደ ወንጀል፣ ወደ ስሜታዊነት፣ ወደ ሸይጣን መንገድ የሚወስዱ ናቸው። ያ መንገድ ደግሞ መጨረሻችንን የጀሃነም ያደርገዋል። ይህ መንገድ ደግሞ ከመሞታችን በፊት ዓለማዊ ህይወታችንን ምስቅልቅል ያደርግብናልና አላህን እንፍራ፣ ወደ አላህ እንመለስ። መርሐበን። በሌላም በቁርአን አንቀጽ ውዱ ጌታችን አላህ እንዲህ ይላል፣ ወቃለ ተዓላ ወቀዳ ረቡከ ጌታ ፈርዷል ወስኗል፣ አላ ተዕቡዱ አታምልኩ ብሎ ወስኗል፣ ኢላ ኢያህ ከሱ በስተቀር ማንንም ምንንም እንዳታመልኩ፣ ለማንም ለምንም እንዳትገዙ፣ ለአንድ ፈጣሪያችሁ ዓለምን በሙሉ ለፈጠሩ ለአንድ ፈጣሪያችሁ በስተቀር ብሎ አላህ ስብሓነሁ ወተዓላ ወስኗል፣ ፈርዷል። ከዛ በማስከተል ደግሞ ወቢልዋሊደይኒ ኢሕሳና ለወላጆቻችሁ መልካም ነገርን ሁሉ ዋሉላቸው አድርጉላቸው ብሎ ጌታ ወስኗል ይልና እነዚህ ወላጆቻችንን መልካም ነገር ዋሉላቸው ብሎ የሚለው ምክርና መመሪያ በሁሉም የዕድሜ ክልላቸው መሆኑ እንደተጠበቀ ሆኖ ስፔሻል ባይበልጥ ደግሞ ይላል ኢማ የብሉጋነ ዒንደከ ልኪበራ ወላጆችህ አንተ ዘንድ ሽምግልና ውስጥ ከገቡማ ይላል አላህ ስብሓነሁ ወተዓላ አሐዱሁማ አንዳቸው አው ኪላሁማ ወይ ሁለታቸው ዕድሜያቸው ከገፋ ብሎ ከሸመገሉ ፈላ ተቁል ለሁማ ኡፊን ለእነዚህ ለወላጆችህ ቦህ እጭ እንዳትላቸው፣ ወላ ተንሃርሁማ የሆነ ነገር ሲፈልጉ ወይም ሲያደርጉ ደግሞ አላህ የከለከለው ነገር ከሆነ እንጂ እንዳትከለክላቸው። ወቁል ለሁማ እነዚህ ወላጆችን ጋር አብረህ ስትናኗርና ስታናገራቸው አናግራቸው ቀውለን ከሪማ ደስ በሚል በጥሩ ንግግር በትህትና በተሞላበት ንግግር አናግራቸው። ወኽፊድ ለሁማ በንግግር ብቻ በንግግር መቅለስለስ በንግግር መለዘብ ገርሞን ብቻ አይደለም። ወኽፊድ ለሁማ ጀናሐ ዙል የመተናነስ ዝቅ የማለት ክንፍህንም ዝቅ አድርግላቸው።
ምን الرحማ ታዲያ ከእዝነት ነው ከውስጥ ከመነጨ እዝነት ውስጥ ሆነ ወቁል ብለህም በል ረቢ ርሐምሁማ ያንተ መዋደቅ መተናነስና ማክበር ማገልገል ለወላጆችህ ብቻውን በቃ አይደለም ላረካቸው ይችላል ላታሟላት ትችላለህ አላህ እንዲያግዝህ ጌታን ተማጸነው ለምነው ወቁል ብለህ በል ረቢ ርሐምሁማ ጌታዬ ወይ ወላጆችን እዘንላቸው ከማ ረበያኒ ሰጊራ ሕፃን ሁኜ ተንከባክበው እንዳሳደጉኝ አሁን አንተ ተንከባከብልኝ እዘንላቸው ብለህ ጌታህን ለምን ይላል አላህ ሱብሓነሁ ወተዓላ መርሐበን ውድ ወንድሞች እህቶች ከጥቂት ቆይታ በኋላ ከዚህ የቁርአን አንቀጽ ምን እንማራለን የሚለውን እናያለን ሳትርቁ እዚሁ ባላችሁ ብትጠብቁን ፈጀዛኩሙላሁ ኸይረን ብስሚላህ ውድ ወንድሞች እህቶች ከጥቂት ቆይታ በኋላ ዳግም ተመልሰናል እያየን ያለነው የሪያዱ ሳሊሒን ኪታብ ነው ያለንበት ርዕስ ደግሞ ባቡ ተሕሪም العقوق وقطيعة الرحم ወላጆችን መዳፈር ሐቃቸውን አለመወጣት ሐራም መሆኑንና ዝምድናን መቁረጥም ሐራም መሆኑን እያየን ነው የነበረው በዚህ ርዕስ የቁርአን አንቀጾችን እያየን የመጨረሻውን የቁርአን አንቀጽ ነው እያየን የነበረው ማለት ኢማሙ ነወዊ ረሒመሁላህ በሪያዱ ሳሊሒን ኪታባቸው በዚህ ርዕስ ከመረጡልን የቁርአን አንቀጾች ውስጥ የመጨረሻውን አይተነበር ረፍት የወጣ ነው ምን ይላል ጌታ ግዴታ አድርጓል ወስኖ ወቀዳ ረቡከ አላ ተዕቡዱ ኢላ ኢያሁ ወቢልዋሊደይን ኢሕሳና ጌታ ፈርዷል ወስኗል ከሱ በስተቀር ምንንም እንዳታመልኩ ይላል ውድ ወንድሞች እህቶች አላህ ሱብሓነሁ ወተዓላ ከሱ ውጪ ማንንም እንድናመልክ አልፈቀደም ክልክል እርስ በርስ መመላለክንም ከልክሏል ወላጆች ይከበራሉ አለቃ ይከበራል ባለስልጣኖች ይከበራሉ አህለል ኸይሮች ይከበራሉ ዑለማዎች መሻይኾች ይከበራሉ ግን አይመለኩም አንዳንድ ሰው ማምለክና ማክበር የተቀላቀለበት ሰው አለ ላ ማምለክ ለብቻ ነው ማክበር ለብቻ ነው አክብሩ የተባልነውን ሁሉ ማምለክ የለብንም አክብሩ ተብለን ምናመልከው አንድ አላህ ብቻ ነው እናከብረዋለን እናመልከዋለን ከአላህ ውጭ ያለን ፍጡር እንደየደረጃው እናከብራለን እንጂ አናመልክም ምን ማለት ነው አናመልክም ማለት ከአላህ ውጭ ያሉ ፍጥረታትን አንከጅልም ዓለማዊ ጉዳያችንም እንዲፈጽሙልን የአኼራም ጉዳያችን እንዲፈጽሙልን ቢሆን አንከጅላቸውም ተስፋ አናደርግባቸውም ከከጀልናቸውና ተስፋ ካደረግንባቸው በፍጡሮች አመለክናቸው ማለት ነው አንከጅላቸውም ተስፋ እናደርግባቸውም ፍጡራንን በየትኛውም ማዕረግ ላይ ቢኖሩ የሆነ ሐጃ ጉዳያችንን እኛ አጠገባችን በሌሉበት ፈጽሙልን ብለን አንጠይቃቸውም እንዲህ አድርጉልን ብለን አንጠይቃቸውም አጠገባችን እስከሌሉ ድረስ አጠገባችን ካሉ ያን ነገር አቃብለኝ ብለን ምንጠይቅ አምልኮ አይባልም እዚህ ጋር ሸክሜ ላይ ተከሻ ላይ ያለውን ነገር ና አግዘኝ አወርድልኝ ብል አጠገቤ ያለን ሰው አምልኮ አይባልም ግን አጠገቤ የሌለ በሕይወትም ይኖር የሞተም ይሁን አጠገቤ የሌለ ሆኖ እያለ ሳለ የሆነ ነገር ምጠይቀው ከሆነ ነገር ጠብቀኝ ሚለው ከሆነ ወይም የሆነ ነገርን ተከላከልልኝ ሚለው ከሆነ ይሄ አምልኮ ነው አጠገቤ ሳይኖር በኔ በአምስቱ የስሜት ሕዋሳቶቼ ማላገኘው ሆኖ የሌለ ሆኖ ድረስልኝ አድነኝ ስጠኝ አግዘኝ ጠብቀኝ ብዬ ምለው አንድ አላህ ብቻና ብቻ ነው የአምልኮ ሐሳብ ነው በሙሉ አጠገቤ ካለ ግን የሆነ አጠገቤ ያለን አካል ይሄ ነገር አቃብለኝ እና ይሄን ነገር አንሳልኝ እዚጋ የሆነ ነገር እየመጣ ነውና መከላከል አድርግልኝ ብዬ ብል የሚችለው እስከሆነ ድረስ
ያ የምጠይቀው አካል የሚችለው ነገር እስከሆነ ድረስ የሚችለው ማለት በተፈጥሯዊ ችሎታ ነው። ይሄ ዝም ብሎ በመንፈስ የሚባል ነገር የለም። በተፈጥሯዊ ማንም ሰው የሚያደርገውን ነገር ነው የሚባልን ነገር ማድረግ የሚችል ከሆነ ብጠይቀው አግዘኝ፣ እርዳኝ፣ ደግፈኝ ብዬ ብለው አምልኮ አይሆንም። ይሄ መተጋገዝ ውስጥ ነው የሚገባው። አላህ መዞናል፣ ወተዓወኑ ዐለል ብሪ ወተቅዋ፣ አላህን በመፍራትና በመልካም ነገር ላይ ተጋገዙ ብሎናል አላህ ሱብሓነሁ ወተዓላ። ሽርክም የሆነው አምልኮም የሆነው መች ነው? እርዳኝ፣ አግዘኝ፣ አድነኝ፣ ስጠኝ፣ ጠብቀኝ የሚሉ ሐሳቦች፣ እነዚህ ሐሳቦችን አጠገባችን ለሌለ አካል ካደረግን የአካል አላህ ከሆነ ተውሒድ ነው። ከአላህ ውጭ ያለ አካል ከሆነ ግን ሽርክ ነው። ማይችሉትን፣ ማይገባቸውን፣ ማይመለከታቸውን ነገር ነው ከፍጥረታት እየጠየቅን ያለውና ሽርክ ይሆናል። ይሄን ነው አላህ ከኔ በስተቀር ማንንም እንዳታመልኩ፣ ለማንም እንዳታጎበድዱ፣ ማንንም አትከጅሉ፣ አትለምኑ፣ አትጠይቁ፣ እኔም ብቻ ለምኑ፣ እኔም ብቻ ፍሩ፣ በእኔ ብቻ ተመኩ፣ ለእኔ ብቻ ታዛዥ ሁኑ፣ እኔን ብቻ አፍቅሩ፣ እኔም ብቻ ድረስልኝ፣ አድነኝ በሉ ይላል አላህ ስብሓነሁ ወተዓላ። ከዛ ቀጥሎ የራሱን ሐቅ አስረግጦ ካስተማረ በኋላ ደግሞ ቀጥሎ ወላጆቻችሁን አደራ ይላል አላህ። አባት እናቶቻችሁን አደራ። ወላጆች የአላህ አደራ ናቸው። ወላጆች የአላህ አደራ፣ የአላህ አማና ናቸው። በወላጆቻችን ሐቅ መብት ዙሪያ ያዘዘን አላህ ስብሓነሁ ወተዓላ ነው። ወላጆች ያወጡት ሕግ አይደለም። ወላጆች ያወጡት መመሪያ አይደለም። ከአላህ ዘንድ የመጣ ነው። በዚህ ልክ ነው ማክበር ያለብን። ሲጀመር አንድ ሰው ወላጆች ገር ሊሆኑ ይችላሉ፣ አዛኝ ሊሆኑ ይችላሉ፣ ምንም ነገር ካንተ ማይጠብቁ ሊሆኑ ይችላሉ። ስለዚህ እኔ ወላጆች ከእኔ ምንም ነገር አይጠብቁም ብለህ መቀመጥ አይፈቀድልህም። ካንተ ጠበቁም አልጠበቁ ለወላጆች አድርግ ብሎ አላህ ያዘዘህን ነገር የማድረግ ግዴታ አለብህ። አዛዡ አላህ ነው። አዛዡ አላህ ነው፣ ወላጆች አይደሉም። ወቀዳ ረቡከ አላ ተዕቡዱ ኢላ ኢያሁ ወቢልዋሊደይን አይ ወቀዳ ረቡከ ቢልዋሊደይኒ ኢሕሳና፣ ጌታ አላህ ወስኗል፣ ፈርዷል፣ ለወላጆቻችሁ መልካም ዋሉላቸው ብሎ። ምንድነው ኢሕሳን? ማህወል ኢሕሳን? መልካም የተባለን በሙሉ ለወላጆች አድርግ ነው። ኢሕሳን ማለት እንደየ አካባቢው ሊወሰን ይችላል። ለምሳሌ ወላጆችህ የሚወዱትን ነገር ማቅረብ፣ የሚያስደስታቸው ነገር ማድረግ፣ ያ ነገር ሐራም ወንጀል እስካልሆነ ድረስ በእስላም ያንተ ወላጆች የሚወዱት ነገር የኔ ወላጆች ከሚወዱት ነገር ሊለይ ይችላል። ስለዚህ የኔ ወላጆች የሚወዱትን ለአንተም ወላጆች አድርግ ተብሎ ላይነገርህም ይችላል ማለት ነው። እነሱ የሚፈልጉትን ነው። እነሱም የሚያስደስታቸውን ደስ የሚላቸውን ነገር አድርግላቸው ነው። ምናልባት ለምሳሌ አንዳንድ አካባቢ ወላጆች አባት አባዬ ይባላል፣ አባባ ይባላል፣ አባቴ ይባላል፣ ባባ ይባላል። እንደዚህ የሚሉ የክብር ስሞች አሉ የወላጆች። ይህን የሚወዱ አካባቢም ስለሚባል በዚሁ ቃል ብጠራቸው ደስ ሊላቸው ይችላል። ይሄኑ ተጠቀም ነው በቃ። ምናልባት ደግሞ በሌላ አካባቢ አባዬ ሲባል አባባ ሲባል ምናምን ሲባል ኧረ አልፈልግም፣ እኔ የምን ባባ ባባን አላቅም፣ እህሳ ፋዘር በለኝ ሊል ይችላል። ይዛኔ እሱ የሚወደው ፋዘርን ከሆነ ፋዘር ትለዋለህ ማለት ነው። ኧረ እሱን አልፈልግም፣ የራሴ የምወደው ስም ያለኝ በስሜ ጥራኝ ሊል ይችላል። ያ ከሆነ በስሙ ትጠራዋለህ። አንዳንድ አካባቢ ደግሞ በስሙ መጠራት ነውር ነው። ወላጆች በስማቸው መጥራት ነውር ነው፣ አይብ ነው። ወላጆች አባባም አይባሉም እማማም አይባሉም፣ ነውር ነው። ምንድን ነው የሚባሉት? የከሌ አባት የከሌ እናት ነው የሚባሉት። ያ ከሆነ አንተም በዛው ቃል ጥራቸው ማለት ነው። እንዲያ በቃል ደረጃ በስም ደረጃ እንኳን እነሱም የሚያስደስታቸው በአካባቢያቸው በባህላቸው መሰረት ወላጆችን ማክበሪያ በሆነው ቃል ወይም መጥሪያ በመጥራት ይጀምራል። ለወላጆች መልካም ዋል። ዋና ጆሯቸው ማስደሰት ነው። ደስ የሚል ነገር ከአንተ እንዲሰሙ ማድረግ ነው። በአልባሳትም እንደዛው፣ በሚበላ በሚጠጣም ነገር በእንክብካቤ አብረው ስትሄድ ወዘተ ከውስጥህ መልካም ነው ብለህ ያሰብከው ነገር አድርግ ነው። አንዴ
አንተ ለወላጆች መልካም ብለህ ያቀረብከው ነገር ወላጆች በክፋት ሊያዩብህ ይችላሉ። ሁሉም ወላጅን መላኢካ ነው ማለት አይደለም። ወላጆቹም በኒ አደም ናቸው፣ ሰው ናቸው፣ ነፍስ ያለችባቸው። አንተ ምንጣፍ ብታመጣላቸው ኧረ ምንጣፍ አልፈልግም፣ እንዴ ምንጣፍ ታመጣልኛለህ? ሰሌን አምጣልኝ ሊሉ ይችላሉ። ሰሌን አምጣ፣ ምንጣፍ አልፈልግም ሊሉ ይችላሉ። ሰሌን ስታመጣ ደግሞ ለራስ ምንጣፍ እያነጠፍክ ለእኔ ሰሌን ታመጣለህ ሊሉ ይችላሉ። እንደዚህ አይነት የተለያየ የሆነ ማይጨበጥ ባህሪ ያላቸው ወላጆች ሊኖሩ ይችላሉ። አንተ በአንተ አስተሳሰብ አላህ ይቂያም አንተ የሚጠይቅህ በራስህ አስተሳሰብ ነው፣ በራስህ አቅም ነው፣ በአንተ አመለካከት፣ በአንተ ንያ ነው አላህ የሚጠይቅህ። ኢነመል አዕማሉ ብንያት ነው። ስራዎች ሁሉ የሚመዘኑት በአንተ ንያ ነው። አንተ ከውስጥ ክፋት እስካላሰብክ ድረስ፣ መጥፎ ነገር እስካልተመኘህ ድረስ፣ ለወላጆች ባደረከው ነገር ወላጆች ባይደሰቱበት አንተ አላህ ዘንድ አትጠይቅም። ነጃ ሰላም ነህ፣ አንተ አትጠይቅም። ወላጆች አልተደሰቱብህም፣ ሁሌ ይክፉብሃል፣ ብሎም ይረግሙሃል፣ ብሎም ይሰድቡሃል። ግን አንተ ወላጆችን የማስከፋት ዓላማ የለም፣ ሁሌም የማስደሰት በእነሱ ለአላህ ያዘዘን ነገር የመወጣት ንያ ነው ያለ። ሆኖም ግን ወላጆችህ በአጋጣሚ ሆነው መልካም አይደሉም። ሁሌ ስድብ፣ ሁሌ ኩርፊያ፣ ሁሌ እርግማን ሊሆን ይችላል። አብሽር፣ ሺህ ጊዜ ቢራገሙ አይደርስብህም፣ ሺህ ጊዜ ቢሰድቡ አይደርስብህም። አንተ ከውስጥህ ለእነሱ ክፋት እስካላሰብክ ድረስ አላህ በሰጠህ አቅም፣ አላህ በሰጠህ ችሎታ፣ የንግግር ችሎታ፣ የኢኮኖሚ ችሎታ፣ የጉልበት ችሎታ፣ በዛ ምንም ሳትቆጥብ በምችለው ሁሉ በትህትና አላህ በሰጠህ ነገር እነሱን ለመኸደም ደፋ ቀና እያልክ ያንተ ኺድማ ግን ለነሱ መጥፎ መስሎ ታይቷቸው አንተን ባያከብሩ ዞር በል ሊሉ ይችላሉ። ሁለተኛ ቤቴ እንዳትመጣ ውጣልኝ ከቤት ሊሉ ይችላሉ። እነሱ ባጠፉት ጥፋት እነሱ ናቸው የሚጠየቁት፣ አንተ አትጠየቅም። አንተ የምትጠየቀው ከአላህ የመጣው ወላጆችን አክብር፣ ወላጆችን ተንከባከብ የሚለው መመሪያ ምን ያህል ተቀብለ ተገበርከው ነው። ከአንተ የሚጠበቀው ይሄ ነው። ቢሰድቡም ቢሰድቡም መራቅ የለብህም። ቢመቱህም መራቅ የለብህም። ሐቃቸው መጠበቅ፣ ሁልጊዜ ሐቃቸው መጠበቅ አለብህ። በሃይማኖት እንኳን ብትለያዩ ሐቃቸው መጠበቅ አለብህ። የወላጆችን ሐቅ የተናገረው አላህ ነው። ይህንም በአእምሮ መያዝ ያለብህ ነው። መርሐባ። ከዚህ አስቀጥሎ የወላጆችን የዕድሜ ደረጃ ነው የገለጸልን። በዕድሜ ህይወታቸው ውስጥ የሚመጣ ለውጥ አለ ነው። በሸመገሉበት ጊዜ በጣም እንክብካቤ ይፈልጋሉ። ያን ጊዜ አንስቶ አላህ ሐቃቸውን እጅግ አድርጎ አከበደው፣ አጠበቀው። በወጣትነት ጊዜ እያሉ እነሱም ብዙ ኺድማ አይፈልጉም፣ በሰው እጅም አልገቡም። ልጆቻቸውንም እንደፈለጉ ማዘዝ ይችላሉ። በቁጣም ይሁን በስድብም ይሁን በየትኛው መንገድ ይሁን ወላጆቻቸውን ከራሳቸው እንዳይርቁ ማድረግ ይችላል። ግን ሲሸመግሉስ ኢማ የብሉጋነ ዒንደከ ልኪበራ አሐዱሁማ አው ኪላሁማ፣ ወላጆች አንዷቸው ወይም ሁለታቸው ሲሸመግሉ እንኳን አንተን ለማዘዝ ሚያዙ የሚናገሩበት አንደበታቸው ሊያዝ ይችላል። መናገሩ ላይችሉ ይችላሉ፣ መስማትም ላይችሉ ይችላሉ። ከሽምግልና የተነሳ አይናቸው ሊታወር ይችላል። ከሽምግልና የተነሳ አካላቸው አጎንብሶ ሊሄዱ ይችላሉ። ከሽምግልና የተነሳ ምግብ መብላት ላይችሉ ይችላሉ። ሰው ነው የሚያበላቸው። መጸዳዳት ላይችሉ ይችላሉ። ሰው ነው የሚያጸዳዳቸው። እዚህ ደረጃ ሊደርሱ ይችላሉ ወላጆች ሲሸመግሉ ማለት ነው። የዛኔ ካንተ ምን ይጠበቃል? ሐቁ እጥፍ እያለ ይሄዳል። በጣም ይጠንከር ይላል። ይህን አስመልክቶ አላህ ይላል ዒንደከ አለ አንተ ዘንድ ይላል። ልብ በሉ ኢማ የብሉገነ ዒንደከ ልኪበረ አንተ ዘንድ ወላጆች አንተ ጋር ሁነው አንቺ ጋር ሁነው ወላጆችሽ ሽምግልና ላይ ከሆኑ ወላጆችን በንግግር አታመናጭቋቸው። ፈላ ተቁል ለሁም ኡፍ ማለት አታመናጭቋቸው፣ አትቆጧቸው፣ አትከልክሏቸው፣ መጥፎ ቃል አትናገሯቸው ነው። ከንግግር ምን ማለት ነው? ምን ማለት ነው? መልካም ቃል ተናገሯቸው ከማለቱ በፊት አላህ መጥፎ ቃል አትናገሯቸው የሚሉን ያስቀደመው። ለምን? ወላጆች ሲያረጁ ነጭናጫ ይሆናሉ። እርጅና የሆነ በቃ ነጭናጫ ያደርጋል። እርጅና ንዝናዛ ያደርጋል። የሚናገረው ነገር አምጣ፣ ሂድ፣ ቁጭ በል፣ ተነስ፣ በቃ ማዘዝ ነው። በጣም
መሳደብ ነው፣ መቆጣትን መነጫነጭ ውስጥ ይገባል። የዛኔ ቻል ነው በቃ። ፈላ ተቁል ለሁማ ኡፍ ማለት እስብር ዐለይሂማ፣ ሰብር አድርግ፣ ታገስ፣ ቻል። በፍጹም መጥፎ ቃል ከአንደበትህ እንዳይወጣ፣ መጥፎ ቃል ከምላስ እንዳይወጣ። አንዳንድ ዑለማዎች መጥፎ ቃል የሚለው ለወላጆቹ መጥፎ ቃል የሚናገር ማን አለ? እሳ ታዲያ ምን ማለት ነው? ፈላ ተቁል ለሁማ ኡፊን ማለት እነሱ ለተጸዳዱት ነገር እፍ ትልና ጎዮልህ ነው። እንኳን እነሱን አይደለም። ለምን በአንተ እጅ ይወድቋሉ። ራሳቸውን መጸዳዳት አይችሉም። ፓምፐርስ ሊያስፈልጋቸው ይችላል። በልብሳቸው ሊሸኑ ይችላሉ። በመኝታቸው ሊሸኑ ይችላሉ። ገማኝ እፍ ብትልና ወዮልህ ነው። አንተ ሕፃን እያለህ እንዴት ነበር ሲያሳድጉ የነበረው? ሽንትን ተጠይፎ ያውቃሉ? ሽንትሽን ተጠይፎ ያውቃሉ? አያውቁም። በላይ ላያቸው እየሸናህ ተጠይፎ ያውቃሉ? ባለመሽናት ሲጨነቁ እንደውም የነበረው ልጅ ከነጋ አልሸናችም፣ ከነጋ እኮ አልሸናም፣ ምን ሆኖ ይሁን? ባለመሽናት የሚጨነቁ የነበሩ ናቸው። እንኳን ሸናብኝ ብሎ ሊጠይፍ ይቅርና። ስለዚህ አንተም ወዮል ዋ ሽንታቸውን ትጸየፍና ነው እንጂ ራሳቸውንማ እስኪ በፍጹም ማይታሰብ ነገር ነው። ቀጥሎ ሚላ አላህ ወላ ተንሃርሁማ አትከልከላቸው፣ ሐላል የሆነ ነገር ሁሉ አቅርብላቸው፣ በአቅም ፍቀድ ሁሉ አቅርብላቸው፣ ገር ሁንላቸው ነው። መልካም ቃልም ተናገር፣ ጥሩ ቃልም ተናገር። እነሱ መጥፎ ቢናገሩም አንተ ግን መልካም ቃል ተናገርላቸው፣ ተናነስላ፣ አትኩራባቸው። እኔ ሊቀመንበር፣ እኔ ባለ ሀብት፣ እኔ ምሁር ነኝ፣ እኔ ሳይንቲስት፣ እኔ ሼክ ነኝ፣ እኔ ዓሊም ነኝ አትበል። ወላጆች ጋር ስትደርስ ምንም አታውቅ፣ ሀብታም ሆነህ ድሃ ሆነህ ቅረብ፣ ባለስልጣን ሆነህ ተራ ሰው ሆነህ ቅረብ፣ ዓሊም ምሁር ሆነህ ጃሂል መስለህ ቅረብ። እነሱ ጋር እንደፈለጉ እንዲያደርጉ ስልጣንን እነሱ ጋር አታሳይ። ወጣት ነኝ፣ ግርማ ሞገስ፣ ክብራል የለም። ወላጆች ጋር ስትደርስ ወላጆች ካንተ እንዲበልጡ የበላይነት ስሜት እንዲሰማቸው አድርጋቸው። ይህም አይበቃምና አላህን ለምንላቸው፣ ዱዓ አድርግ ነው። ወላጆቻችን አሁን ዱዓ እናድርግ። ረቢ ርሐምሁማ ከማ ረበያኒ ሰጊራ። የአላህ የሞቱ ወላጆቻችን በሙሉ እዘንላቸው፣ የጀነት አድርጋቸው። በሐያት ያለ ወላጆቻችን ደግሞ ለዒባዳ ለኸይር ሥራ ሐያታቸውን ረጅም አድርገን ይላለሁ። ወሰለላሁ ወሰለም ዓላ ነቢይና ሙሐመድ ወዓላ አሊሂ ወሰሕቢሂ። ወሰላሙ ዓለይኩም ወረሕመቱላሂ ወበረካቱ።